መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በመቀሌ ያለው ትርምስ ቀጥሏል። ዛሬ ከ20 በሚበልጡ የትግራይ ከተሞች ህወሓት የቀድሞውን ምክር ቤትና አስተዳደር ለመመለስ ህዝባዊ ስብሰባ እያደረገ ነው የሚገኘው። ይህንን ተከትሎ ያሉ አጠቃላይ ጉዳዮች ምን ይመስላሉ የሚለውን በተመለከተ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማቀርብ ይሆናል። የህወሓት ከፍተኛ ባለስልጣናት እንደዚሁ በውጭ ሀገር ለሚኖሩ ደጋፊዎቻቸው አስተላልፈውታል በተባለው ቪዲዮ ውስጥ የወጣውን ፋኖን በተመለከተ በወጣው ጉዳይ ላይ እንደዚሁ የፋኖ መሪዎችን አነጋግሬያለሁ። ይህንን ጨምሮ የተለያዩ ዝርዝር መረጃዎችን ከትግራይ ፖለቲካና አካባቢ ሁኔታ አንጻር እንዲሁም በአማራ ክልል በተለያዩ አካባቢዎች የቀጠሉትን ዘመቻዎች በተመለከተ ዛሬ 24 ሰዓት ዋና ዋና መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። እንግዲህ በዚህ ሰዓት የተለያዩ መረጃዎችን ሰማላችሁ። በአዲስ አበባ ያለውን አጠቃላይ ሁኔታ በተመለከተም እንዲሁም ደግሞ በተለያዩ አካባቢዎች የምስራቅ አፍሪካ መረጃዎችም ላይ ያሉ እንዲሁም በምስራቅ አፍሪካ በ24 ሰዓታት ውስጥ ከፍተኛ የጦር መሳሪያ የተራገፈባቸው አካባቢዎች የትኞቹ ናቸው የሚለውን በዋናነት ከአረብ ኤሚሬትስ ወደ ምስራቅ አፍሪካ በ24 ሰዓት ከፍተኛ የጦር መሳሪያ መዘዋወሩን የአየር በረራ የሳተላይት መረጃዎች ያሳያሉ። ይህንን በተመለከተ አጫጭር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በውጭ የሚኖሩ ማህበራትም እንደዚሁ በአብይ አህመድ አገዛዝ የሚፈጸሙ በደሎችን በተመለከተ እንደዚሁ መግለጫዎችን አውጥተዋል። እነዚህን ጨምሮ በዚህ የዜና ሰዓት ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ምስራቅ ጎጃም፣ ሸዋ፣ አዊ ዞንን ጨምሮ በተለያዩ አካባቢዎች ውጊያዎች መደረጋቸውን እና ውጊያዎች እየተደረጉ መሆኑን የሚገልጹ መረጃዎች አሉ። እነሱም ወደ እናንተ ይደርሳሉ። እንግዲህ በዚህ ሰዓት ካስኳቸው መረጃዎች መካከል ለምልከታ በሚል የመጀመሪያው በነገራችን ላይ በርካቶቻችሁ ብዙ መልእክቶችን አድርሳችሁኛል። ተቋማትን በተመለከተ ያለውን በደል እንደዚሁም ደግሞ በተለያዩ አካባቢዎች በተለይ የፖለቲካ ሹማምንት ያልሆኑ ጭምር የንግድ ባንክ የዲስትሪክት ሰራተኞች ጭምር በብልጽግና ባለስልጣናት ጋር እኩል በመሆን በሌሎች ላይ የሚያደርሷቸውን ግፍና ሰቆቃዎችን ጨምሮ ከደብረ ብርሃን ከአዲስ አበባና ከተለያዩ አካባቢዎች ቅሬታዎችን፣ ጥቆማዎችን አድርሳችሁኛል። ወደፊት አቀርባቸዋለሁ በዝርዝር። ዛሬ ለምልከታ የሚሆነን አጭር መግቢያችን የሚሆነው የፌዴራል ፖሊስን የተመለከተ ነው። የፌዴራል ፖሊስ በተመለከተ የኢትዮጵያ የፌዴራል ፖሊስ በዘንድሮ ምርጫ የእጩ ምክር ቤት ተመራጮች ላይ የሚፈጸመውን ወከባና እንግልት አስቀርተናል ብሏል። በዚህ ዓመት ምርጫ የሚወዳደሩ እጩዎች ላይ የሚፈጸመውን እስርና ወከባ እንግልት አስቀርተናል ብሏል ፌዴራል ፖሊስ። ልብ በሉ ካሁን በፊት ያው እንግልትና ወከባውን ሲያደርገው የነበረው ራሱ ፌዴራል ፖሊስ እንደማለት ነው በዚህ አገላለጽ። አሁን ግን አስቀርተናል ብሏል። ከዚህ ጋር በተያያዘ ዘ ኢኮኖሚስትም እንደዚሁ ታዋቂው መጽሔት አብይ አህመድ የዘንድሮ ምርጫ ፍትሐዊ፣ ገለልተኛ ይሆናል የሚል ንግግር መናገራቸውን ይዞ ወጥቷል። እስኪ እነዚህ ሁለት ጉዳዮች እናያቸው። የመጀመሪያው በዚህ ዓመት የእጩዎች ምርጫ የሚወዳደሩ ሰዎች ወከባ እንዳይደርስባቸው ፌዴራል ፖሊስ ይህንን አስቀርቻለሁ ብሏል። የዘንድሮ ምርጫ በእጩዎች በፓርቲዎች ምን ይመስላል የሚለውን ሁለት ነጥቦች እናንሳ። አንደኛ፣ በዚህ ዓመት ፓርቲዎች የሚወዳደሩት በብልጽግና ተለምነው እንዲያጅቡት ብልጽግናን እንደዚሁ ልዩ ልዩ ድጋፍ ተደርጎላቸው ከኪስ ገንዘብ ወንበር እስከ መልቀቅ ድረስ የተለያየ ድጋፍ ተደርጎላቸው ብልጽግና ህጋዊ መንግስት ነው፣ ብልጽግና ምርጫ አድርጓል፣ ተፎካካሪዎችና እንዲሁም ደግሞ ተቃዋሚ ፓርቲዎች አብረው በምርጫው ተሳትፈዋል የሚለውን መርሃ ግብር ለማሟላት ብልጽግና ምን ያክል ፓርቲዎችን እንደዚህ በዚህ መንገድ ይዞ ገባ የሚለው ግልጽ ነው። በዚህ መንገድ እንግዲህ ቦታ የተለቀቀላቸው ወንበር የተለቀቀላቸው በፕሮግራማቸው ደረጃ ከብልጽግና ብዙ የማይርቁ ፓርቲዎች እነዚህን ሰዎች ማሰር አብይ አህመድን ከማሰር ወይም ደግሞ አብይ አህመድን ከማዋከብ ተለይቶ ይታይ ነበር የሚለውን ጉዳይ አብረን እናንሳው። እንግዲህ እነዚህ ሰዎች በብልጽግና ለምኖ ያመጣቸውን ሰዎች ብልጽግና ለምኖ ወንበር የሚሰጣቸውን ሰዎች ብልጽግና እንዲያጅቡትና ምርጫውን ጥሩ ምስል እንዲኖርለት ለፕሮፓጋንዳ እንዲሆን ያመጣቸውን አካላት ማሰር ፌዴራል ፖሊስ በራሱ ላይ ሸምቀቆ ማስገባት አይሆንበትም። ይሄ መግለጫ በራሱ ስንት ነገር ያጋልጣል። አላሰርንም ወከባው እንዲቆም አድርገናል ማለት ምን ማለት ነው? ወትሮኛ እናደርግ ነበር አሁን ይሄንን አላደረግንም ብሏል ፌዴራል ፖሊስ። ስለዚህ በዚህ ዓመት እንግዲህ በዚህ ሁኔታ የመጡትን ፓርቲዎች ራሱ ብልጽግናን የብልጽግና እጩዎችን ከማዋከብ የብልጽግና እጩዎችን ከማሰርና የብልጽግና እጩዎች ላይ በደል ከመፈጸም የተለየ አይደለም። በአብዛኛው በትይዩ ያሉት የፖለቲካ ፓርቲዎች የብልጽግና አጃቢዎች ናቸው። ይሄ ታውቆ ያደረው ጉዳይ ነው። ከምርጫ በፊት በርካታ ጉዳዮች መፈታት አለባቸው በሚል የታሰሩ እንዲፈቱ፣ የተሰደዱ እንዲመለሱ፣ ጋዜጠኞች፣ የሲቪክ ማህበራት እንደዚሁ የዲሞክራሲ ተቋማት ጭምር እነዚህ ወደ አገልግሎት እንዲመለሱ የተጠየቁ ጥያቄዎች ታፍነው በተያዘበት ሁኔታ ነው ምርጫ ይደረጋል እየተባለው። የምክር ቤት አባላት ጭምር በእስር ቤት ባሉበት ሁኔታ
የሚደረገው ምርጫ የማን ምርጫ ነው? ማንን ያዋክባል የሚለው የፌዴራል ፖሊስ ላይ የሚመጣ ጉዳይ ነው። ከዚህ ጋር በተያያዘ አብይ አህመድን በተመሳሳይ እንደዚሁ የዘንድሮ ምርጫ ለዘ ኢኮኖሚስት ይዞት ወጣው በአይነቱ የተለየ ፍትሃዊ፣ ገለልተኛ፣ ነፃ ይሆናል ብሏል። በነገራችን ላይ ዛሬም የምርጫ ካርድ እየተሰጠ ነው። ዛሬ ሚያዝያ 19 2018 ዓ.ም ላይ እንገኛለን። በተለያዩ አካባቢዎች ሚሊሻዎች በአማራ ክልል ዛሬም ካርድ እየሰጡ ነው። ምርጫ ቦርድ በመርሃ ግብሩ መሰረት ባለፈው ሚያዝያ 14 ምርጫ ምዝገባው ተጠናቋል ብሎ መግለጫ ሰጥቷል። ዛሬም ግን በተለያዩ አካባቢዎች የምርጫ ቅስቀሳው ቀጥሏል። ይሄ በሆነበት ሁኔታ ብዙ ኮሮጆዎች በወታደራዊ ካምፖች በሚገኙበት፣ ብዙ የምርጫ ካርዶች በሚሊሻዎች እጅ በሚገኙበት፣ እንዲሁም ደግሞ በብዙ አካባቢዎች ያለው ህዝብ ስሙ በቀጥታ ተላልፎ በአንድ ማዕከል የምርጫ ኮሮጆ ተከማች ስሙ በሚገኝበት ሁኔታ የሚደረገው ምርጫ ፍትሐዊና ከሌላው ጊዜ የተለየ ነው የሚለው የአብይ አህመድ ንግግር ብዙዎቹን በማሰር ብዙዎቹን በማሰደድ ብዙዎቹን እንደዚሁ ደግሞ ጋዜጠኞችን ጭምር ከሀገር እንዲወጡ ማድረግ የሚደረግ ምርጫ ስለሆነ ኢኮኖሚስትም እንደውም በጉዳዩ ላይ ሪያክት ደግሞ ግብረ መልስ ሰጥቶበታል። እንግዲህ ይህንን በመጥቀስ ለማንኛውም ፌዴራል ፖሊስ እንግዲህ ያስቀረቸዋለሁ እያለው ወከባና ስር የትኞቹን እጩዎች ነው? በነገራችን ላይ የተወሰኑ ፓርቲዎችም አሁን ከምርጫው ሊወጡ መሆናቸውን የሚገልጹ መረጃዎች እየወጡ ነው የሚገኙት። እስካሁን በክርክር ላይ የነበሩ ፓርቲዎች አሁን ከምርጫ ሊወጡ ጥቂት ጊዜ ቀርቷቸዋል። ይህ እንግዲህ በሚቀጥለው ግንቦት 24 ከአንድ ወር በኋላ በሚደረገው ምርጫ ላይ ብልጽግና በራሱና በራሱ አምሳሎች ተፎካክሮ የሚያሸንፈው ምርጫ ነው የሚሆነው። ውጤቱም ካሁኑ የታወቀ ነው። እንግዲህ ይህንን ነው ዘ ኢኮኖሚስትም ይዞት የወጣው ፌዴራል ፖሊስም ይህንን ያለበት። ለማንኛውም እንግዲህ በቀለል ባለ ሁኔታ ይህንን ይመስላል ፌዴራል ፖሊስ ራሱን ገመና ያጋለጠበት አስተያየት ነው። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሲሄድ ወደ አዲስ አበባ የሚወስድን መረጃን ማስከትለው በአዲስ አበባ ማተሚያ ቤቶች ከሁለት ቀናት በፊት ጀምሮ በርካታ ማተሚያ ቤቶች በፖሊስ ብርበራና ፍተሻ በሚል መዘጋታቸውንና ንብረቶቻቸው እንደተወሰዱባቸው የመረጃ ምንጮች ገልጸዋል። በአዲስ አበባ የሚገኙ የአልባሳት ማተሚያ ቤቶች ናቸው ይሄ የሆነባቸው። ሚያዝያ 18 በትናንትናው ዕለት በአዲስ አበባ የቅዱስ ጊዮርጊስና የቡና ጨዋታ የቡና ደርቢ ጨዋታ ነው። ይሄ ጨዋታ ይደረጋል መባሉን ተከትሎ የአርቲስት ቴዎድሮስ ካሳሁንን የተለያዩ ዘፈኖች የያዙ ቲሸርቶች በብዛት ታትመው ወጣቶች ለብሰው ወደ ኳስ ሜዳ ይገባሉ፣ ወደ ስቴዲየም ይገባሉ መባሉን ተከትሎ ነው እንግዲህ ይህንን ወደ ፌዴራል ፖሊስ ቀደም ብሎ ማተሚያ ቤቶችን ሲዘጋ ሲያስስ የነበረው። በዚህ እንግዲህ ማተሚያ ቤቶች እንዲዘጉ ተደርገዋል። የቴዲ አፍሮ ቲሸርት እና ምስል ያለበትን ቲሸርት የለበሱ ወጣቶችም ታፍሰው ተወስደዋል። በትላንትናው ዕለት የፌዴራል ፖሊስ ጨዋታው ዋዜማ ማተሚያ ቤቶችን ዘግቷል። በጨዋታው ዕለት ደግሞ ወጣቶችን አፍሶ ወስዷል። አዲስ አበባ ከተማ ውስጥ ለገሃር፣ መስቀል አደባባይ፣ ሜክሲኮ ድረስ ባሉ የተለያዩ ቦታዎች ወጣቶች የቴዎድሮስ ካሳሁንን ቲሸርት ምስል አሰርተው የለበሱ ወጣቶች ተይዘው ታፍሰው ተወስደዋል ነው የተባለው። በቴዎድሮስ ካሳሁን ጉዳይ እንግዲህ ብልጽግና እንቅልፍ ነስቶ የሚይዘውን የሚጨብጠውን ካጣ ሰንብቷል። ቴዎድሮስ ካሳሁን ስቱዲዮም አልዘረፍኩም ሲል እንደዚሁ ፌዴራል ፖሊስ ምላሽ ሰጥቷል። አዲስ ስታንዳርድ የአርቲስት ቴዎድሮስ ካሳሁን ስቱዲዮ እኔ አልወሰድኩም እንዲሁ ሰብሬ አልገባሁም በሚል ፌዴራል ፖሊስ ምላሽ ሰጥቷል። በተለያየ መንገድ ግን የሚያደርጉት ወከባ ቀጥሏል። ሌላው በቅሊንጦና በአባ ሳሙኤል በዝዋይ እና ቃሊቲ እስር ቤቶች የሚገኙ የፖለቲካና የሕሊና እስረኞች የተለያየ በደል እየተፈጸመባቸው እንደሆነ ታውቋል። እንግዲህ እስረኞቹ የፖለቲካና የሕሊና እስረኞች የእስር ቤት አያያዝ አስከፊ ደረጃ ላይ ደርሷል፣ ትኩረት ያስፈልገዋል ተብሏል። የጤና ሁኔታቸውን በተመለከተ በቂ ሕክምና ያገኙ፣ የሚታዝ መድኃኒት እንዲገባላቸው አይደረግም፣ በመረጡት ሕክምና እና በግላቸው ጭምር ለመታከም አይፈቀድላቸውም። በዚህ ምክንያት የጤና ሁኔታቸው የተባባሰ እስረኞች መኖራቸውን ለማወቅ ተችሏል። የምግብ ሁኔታም እንደዚሁ በማረሚያ ቤት የሚቀርብ ምግብ የማይስማማቸው እስረኞች በግላቸው ምግብ እንዲቀርብላቸው ቤተሰቦቻቸው የሚያደርሷቸው ምግብ እንዳይገባ እየተደረገ የውሃ የሕክምና የምግብን ጨምሮ በቅርብ ቤተሰቦቻቸው ጭምር መጠየቅ በጠበቆቻቸው እንዲሁም ደግሞ በሃይማኖት አባቶቻቸውና በቅርብ ወዳጅ ዘመዶቻቸው የመጠየቅ ጉዳይ ሁላ በእስር ቤቱ የሚያቀርቧቸው በመጠየቅ ሁሉ ይሄ ታግዶባቸዋል። ብዙዎቹ በዚህ በእስር ቤት የሚያቀርቧቸው ትንንሽ መብቶች ጥያቄዎች እየተደፈጠጡ ይገኛሉ። እስረኞቹ ከዚህ በፊት በተደጋጋሚ በፍርድ ቤት ጭምር በመቅረብ ያቀረቧቸው አቤቱታዎችና ፍርድ ቤት ትዕዛዝ የሰጠባቸው እንዲመለሱ እንዲከበሩ የታዘዙ መብትና ጥያቄዎቻቸው ጭምር እንደገና ታፍነዋል ነው የተባለው። እስረኞቹ ልዩ ትኩረት እንዲሰጣቸው ቤተሰቦቻቸውና ጠበቆቻቸው ጠይቀዋል። እንግዲህ በስም ዝርዝር ወደ 300 የሚጠጉ እስረኞች ከቅሊንጦ፣ ዝዋይ፣ አባ ሳሙኤልና
ቃሊቲ እስር ቤት በስም ዝርዝር የተገለጹት የአማራ የፖለቲካና የህሊና እስረኞች አብዛኞቹ እነዚህ በአስቸጋሪ ሁኔታ ውስጥ ነው የሚገኙት። ከእስረኞቹ መካከል የአዲስ አበባ ምክር ቤት ተመራጭ የነበሩት ዶክተር ካሳ ተሻገር በከፍተኛ ወገብ ህመም እየተሰቃዩ ሲሆን በቂ ሕክምና አላገኙም። እንዲሁም ደግሞ ቤተሰቦቻቸው ጭምር ልጆቻቸውን በአግባቡ እንዳይጠይቁ መደረጋቸው የስነ ልቦና ጫና ውስጥ ገብተዋል። ሌላው ዶክተር መሰረት ቀለመወርቅ እንግዲህ የሰው ከአውስትራሊያ ጭምር በመምጣት የፋኖን ትግል ይደግፋሉ በሚል ተይዘው እስር ቤት ውስጥ የሚገኙ ናቸው። ዶክተር መሰረት ቀለመወርቅ እሳቸው በከፋ የጤና ችግር ውስጥ ይገኛሉ። እንደ ቤተሰቦቻቸው ገለጻ ከሆነ ዶክተር ቀለመወርቅ መሰረት ከፍተኛ የጤና ችግር ገጥሟቸዋል። በዚህ መሰረት በቅርቡ ሕክምና ካላገኙ ዶክተር መሰረት ቀለመወርቅ ከፍተኛ የሆነ የአይን የጤና ችግር ውስጥ ወድቀዋል። በቂ ሕክምና ካላገኙ በቅርቡ ሙሉ በሙሉ የአይናቸው ብርሃኑን ሊያጣ ይችላል፣ ማየት ላይችሉ ይችላሉ ነው እየተባለው። እንግዲህ በከፍተኛ ሁኔታ የአይን የጤና ችግር ገጥሟቸዋል። እንግዲህ የአይን ብርሃናቸውን ሊያጡ ይችላሉ ነው የተባለው። እንግዲህ በጣም አሳዛኝ ዜና ነው። ወደ ሌሎች መረጃዎች ስናልፍ ወደ ባህር ዳር የሚወስድን መረጃ ነው የማስከትለው። እንግዲህ በባህር ዳር ከተማ በተደጋጋሚ የአድማ ብተና አባላት፣ የሚሊሻ አባላት የሚፈጽሟቸው ግፍና ሰቆቃዎች እንደቀጠሉ ናቸው። በትላንትናው ዕለት አንድ የአድማ ብተና አባል ከታክሲ ሲወርዱ የነበሩ አንድ ሕፃንን ጨምሮ 3 ሰዎችን በሩምታ ተኩስ በመክፈት ከፍተኛ ጉዳት አድርሶባቸዋል ተብሏል። በባህር ዳር ከተማ በተለምዶ አባይ ማዶ ወይም ደግሞ አፄ ቴዎድሮስ ክፍለ ከተማ ተብሎ በሚጠራው አካባቢ አንድ አድማ ብተና አባል አንድ ሕፃንን ጨምሮ 3 ግለሰቦችን በጥይት መትቶ አቁስሏል። ከታክሲ ሲወርዱ በህዝብ ፊት በቀጥታ ሩምታ ተኩስ በመክፈት ነው ይሄ የአድማ ብተና አባል የእነዚህ ሰዎች እያቆሰለው። ሁለቱ የመትረፍ ዕድል የላቸውም ተብሏል። ወደ ከፍተኛ ሕክምና ሆስፒታል ገብተዋል። ለምን ትተኩሳለህ ያሉትን አባት ጭምር ለመገላገል የሞክሩትን አባት አንበርክኮ ለመረሸን ቃታ ሲስብ የትራፊክ ፖሊስ ዘሎ መሳሪያውን በመጨበጥ ይህንን ሰውም አትርፏቸዋል። በዚህ ልክ ነው እንግዲህ ህግ እያስከበርን ነው የሚሉት። ለምን ትተኩሳለህ ብሎ የጠየቃቸው ሰው ለመረሸን ቃታ ሲስቡ እንግዲህ ለጊዜው ህይወታቸው ተርፏል። የአድማ ብተና እንግዲህ በዚህ ሁኔታ አስገድዶ መድፈር፣ የከተማ ውስጥ እገታዎችን፣ ነፃ እርምጃዎችና ግድያዎችን የፈጸሙ ይገኛሉ፣ ሚሊሻዎችን ጨምሮ። ይሄ የሆነው ሩቅ ቦታ አይደለም፣ ባህር ዳር ከተማ አባይ ማዶ አፄ ቴዎድሮስ ክፍለ ከተማ ነው። ወደ ሌሎች መረጃዎቻችን ስንቀጥል ወደ ውጭ የሚወስድን መረጃ አስከትላለሁ። ያው እንግዲህ ጉዳዩ የኢትዮጵያ ስለሆነ በአሜሪካ የሚገኙ ማህበራት በተለይ ፋና እየተባለ የሚጠራው የአማራ ማህበራት ስብስብ የሆነው በአብይ አህመድ አገዛዝ ማንነትን መሰረት ያደረገ ጭፍጨፋ እየተፈጸመ ነው። ይሄ ጭፍጨፋና ግድያ ተጠናክሮ ቀጥሏል። የተባበሩት መንግስታት ድርጅት የአፍሪካ ህብረትን ጨምሮ ጉዳዩን በቅርበት እንዲከታተሉ ጠይቋል። በቴዎድሮስ ካሳሁን ሙዚቃ ጋር በተያያዘም ያለውን ወከባና እንግልትን በተመለከተ እንደዚሁ መግለጫው አውግዟል። ሆን ተብሎ ማፈናቀል፣ ስር የሰደደ ስልታዊ ዘር ማጥፋትና ማጥቃት እንዲሁም ደግሞ የሚሊሻ ነፃ እርምጃን ጨምሮ በተለያዩ አካባቢዎች የአብይ አህመድ ስርዓት ይህን እየፈጸመ ነው ብሏል የማህበራቱ ስብስብ። ስለሆነም የተያዙ ያለ ቅድመ ሁኔታ እንዲለቀቁ፣ እስረኞች በሙሉ ገለልተኛ የሰብአዊ መብት ምርመራዎች እንዲደረጉ፣ ዓለም አቀፍ ተቋማት ገብተው ምርመራ እንዲያደረጉ፣ ማዕቀብና የተለያዩ እርምጃዎች በአብይ አህመድ ባለስልጣናት ላይ እንዲጣሉ እንደዚሁ ጠይቋል። እንዲሁም ደግሞ የተለያዩ ሀገራት ለአብይ አህመድ የሚያደርጉትን ወታደራዊ ድጋፍ እንዲያቋርጡና እንዲያጤኑት ማህበሩ ጥሪ አቅርቧል። ሌላው እንደዚሁ በሱዳን ካርቱም በኢትዮጵያ በሱዳንና በኤርትራ ህዝብ መካከል ውይይት እንዲጀመር እየጠየቀ በስደተኞች እንዲሁ በአካባቢ በሚኖሩ ካርቱም ሰላም አብሮነት የተባለ ከህብረተሰቡ የተውጣጣ ማህበር መመስረቱ ታውቋል። የሱዳን ዘገባዎች እንደገለጹት ይሄ ውይይት እንዲጀመርና ግጭትና ጥላቻ እንዲቆም የሚጠይቀው በህብረተሰብ የተቋቋመ ማህበር በሱዳን ሚዲያዎች ከፍተኛ ሽፋን አግኝቷል። ይህም እንግዲህ ከመነጋገሪያ ጥያቄዎች መካከል ነው። አሁን ኤርትራ፣ ኢትዮጵያና ሱዳን ሶስቱም ውጥረት ውስጥ ነው፣ ወታደራዊ ውጥረት ውስጥ ነው የሚገኙት። በድንበር አካባቢ ከፍተኛ ውጥረቶች አሉ። ሌላው በሳውዲ አረቢያ ከ200 በላይ ኢትዮጵያውያን የሞት ፍርድ ተፈርዶባቸው የሞት ቅጣት እየተጠባበቁ ይገኛሉ። እነዚህ ይህ ጉዳይና ይህ መረጃ ይፋ ከተደረገ በኋላ የትግራይ ወጣቶች ቢሮ በአስቸኳይ የፌዴራል መንግስት ጣልቃ በመግባት ከሳውዲ መንግስት ጋር በመነጋገር ጉዳዩን እንዲያስቆም ጠይቋል። እንግዲህ አስደንጋጭና እንዲሁም ደግሞ መነጋገሪያ ከሆኑ መረጃዎች መካከል አንዱ ነው። ባለፈው ዓመት 37 ኢትዮጵያውያን በስቅላት መቀጣታቸው ይታወቃል። ከዕፅ ዝውውር ጋር ጭምር የተወሰኑ የሰብአዊ መብት ተሟጋች ድርጅቶች ወደ 31 የሚደርሱ የሰብአዊ መብት ተሟጋች ድርጅቶች የተወሰኑትን ተከራክረው እንደዚሁ የሞት ቅጣቱ እንዲቀርብ ቢያደርጉም በኢትዮጵያ መንግስት በኩል ግን የዚህ ግባ የሚባል ስራ አለመሰራቱን ነው መረጃዎች የሚያሳዩት። ወደ ህወሓት የሚወስደን መረጃ ላስከትል። ህወሓት ዛሬ
ከ20 በላይ በሆኑ የትግራይ ከተሞች መቀሌን ጨምሮ ስብሰባ እያደረገ ነው። በመቀሌ ከተማም እንደዚሁ የተለያዩ ክፍለ ከተሞች ስብሰባ እየተደረገ ነው። የስብሰባው ዋና ዓላማ ጊዜያዊ አስተዳደሩን ማፍረስና ከ6 ዓመታት በፊት ተመርጧል የተባለውን አስተዳደር መመለስና ከዛሬ ጀምሮ ጀነራል ታደሰ ወረደን የጊዜያዊ አስተዳደር ሙሉ በሙሉ ከትግራይ ማሰናበት እንደሆነ ነው የህወሓት መረጃ ምንጮች የሚገልጹት። መቀሌ፣ ውቅሮ፣ አድዋን ጨምሮ በማይጨው እና በሽሬ እስከ ሽራሮ ድረስ ባሉ ከተሞች ስብሰባ እየተደረገና የቀድሞው ምክር ቤትና አስተዳደር እየተመለሰ ነው። በአካባቢው ስብሰባ ላይ ቃለ መሐላ እየተፈጸመ ነው። ጀነራል ታደሰ ዛሬ ጀምሮ ሙሉ በሙሉ መዋቅሩ ፈርሶ ከጥቅም ውጭ ይደረጋል ተብሏል። ይህንም እያደረጉ እንደሆነ ነው መረጃዎች የሚያሳዩት። መቀሌ እነ ደብረ ጽዮን ለታደሰ ወረደ ቀጭን ትዕዛዝ አስተላልፈዋል። ይህም እንግዲህ ከመጋቢት 30 2018 ጀምሮ ምንም አይነት ስልጣን የሌለ ስለሆነ ማንንም መሻር ማንንም መሾም አትችልም የሚል ትዕዛዝ ደብረ ጽዮን ለጀነራል ታደሰ ወረደ ሰጥቶታል። ጀነራል ታደሰ ወረደ ደግሞ ከኃላፊነት የተወሰኑትን እያነሳ ይገኛል። ወታደራዊ አዛዦችን ጭምር ከኃላፊነት አግዷል። ስልጣን የለህም የተባለው ጀነራል ታደሰ ወረደ የትግራይ ቴሌቪዥን ስራ አስኪያጅን ጨምሮ የተለያዩ ባለስልጣናትን ከኃላፊነት አንስቷል። ከነዚህ ከወጡ መረጃዎች መካከል የህወሓት ቁልፍ ሰዎች መካከል አዲስ ዓለም ባሌማ በውጭ ለሚኖሩ የትግራይ ተወላጆች ያደረጉት ንግግርና ለትግራይ ተወላጆች የሰጡት ማብራሪያ የድምጽ ቅጅ ወጥቷል። ከዚህ የድምጽ ቅጅ ጋር በተያያዘ እንግዲህ ከድምጽ ቅጁ ላይ የተለያዩ ነጥቦች ተሰምተዋል። አንደኛው የሱዳንና የኤርትራን ትብብር የተመለከተ ነው። ለዲያስፖራ አባላቱ አዲስ ዓለም ባሌማ ይህንን ብሏል። የህወሓት ከኤርትራና ከሱዳን ጋር በትብብር እየሰራ ነው ብሏል። ከፋኖ ጋርም በትብብር እየሰራ ነው ካለ በኋላ ፋኖ ወልቃይትና በራያ ጉዳይ ላይ ጥያቄ የለንም ብለው ለትግራይ ይመለሳል ብለውናል ሲል ይህንን በድፍረት ተናግሯል። ይህንን በተመለከተ እንግዲህ 3 የፋኖ ዋና ዋና አመራሮችን አናግሬያለሁ ዛሬ። ይህንን በተመለከተ እንግዲህ ይህንን ለራሱ ደጋፊዎች የፕሮፓጋንዳ ይሆነኛል በሚል ያደረገው ነው እንጂ የትኛው ፋኖ ወልቃይት፣ ራያ፣ ጠለምት፣ ኮረምና የተለያዩ አካባቢዎች ቀይ መስመሮቻችን ናቸው። ይህንን ይዘን ነው የምንታገለው። እንደዚህ አይነት ከህወሓት ሰዎች በድፍረት የሚነገሩ ንግግሮች እንግዲህ ለማን ተብለው እንደሚነገሩ ግልጽ ነው የሚል ምላሽ ሰጥተዋል። በዚህ በኩል የተደራደረ ፋኖ፣ የተነጋገረ ፋኖ ወልቃይትን፣ ራያን፣ ጠለምትን አሳልፎ ለመስጠት የተስማማ ፋኖ የለም ሲሉ ነው ምላሽ የሰጡት። ይህም እንግዲህ በመተዳደሪያ ደንባችንም እንዲሁም ደግሞ በፕሮግራማችን ላይ በግልጽ የተቀመጡ ጉዳዮች ናቸው። በቅርቡ ይፋ ይሆናል ፕሮግራሙና ለህዝብም ይህንን እናሳውቃለን ሲሉ ነው እየገለጹት። የፋኖ ትብብርን በተመለከተ ሌላው አብሮ የቀረበው እንግዲህ በአዲስ ዓለም ባሌማ የፌዴራል መንግስቱ ወደ ትግራይ ተንደርድሮ ገብቶ እኛን ከጀርባ ሊወጋን ቢሞክር ፋኖ ከጀርባ ይወጋዋል ብለዋል። በአንድ ሳምንት እንግዲህ የጀነራል ታደሰ አስተዳደርን አፍርሰን 2013 የተመረጠውን የመንግስት እንመልሳለን፣ ሱዳንና ሻቢያ ወደቦቻቸውን እንድንጠቀም ለህወሓት ፈቅደውልናል፣ በትብብር እየሰራ እንገኛለን የሚሉ ጉዳዮችን አንስቷል። ጀነራል አዲስ ዓለም ባሌማ በዚሁ በራያ ቀጠና ያሉ መረጃዎችን ላስከትል። በራያ ቀጠና ሰሞኑን የቀጠለው ዘመቻ ጋብ ቢልም የከባድ መሳሪያ ድብደባዎች ግን እንደቀጠሉ እንደሆኑ ነው የተዋወቁት። ዛሬም ከሆርማስ ከጮይቨርና ቀዩ ጋሪያ እንዲሁም ደግሞ ኩቢ፣ ቀረንሳ፣ ፖታ ማርያም፣ ጨለቆት እና ባይባዋ ተብሎ በሚጠሩ አካባቢዎች ተከታታይ የመድፍ ድብደባዎች ተፈጽመዋል። በተፈጸመው የመድፍ ድብደባ የደረሱ ጉዳቶች በዝርዝር አልታወቁም ሲሉ ነው የመረጃ ምንጮች እየገለጹት። ሰሞኑን በዚህ ቀጠና ከፍተኛ ውጊያ ሲደረግ ነበር የነበረው። ሌላው መረጃችን ወደ ሸዋ የሚወስደን ነው። በሸዋ መራቤቴ ቀጠና ከመራቤቴ ከተማ ችጉር ተብሎ ወደሚጠራው አካባቢ በሌሊት ዘመቻ ላይ እንቅስቃሴ በነበረ የሚሊሻና የአድማ ብተና አየር ወለድ ኮማንዶ ላይ ፋኖ ድንገተኛ የደፈጣ ጥቃት ፈጽሟል። በተፈጸመው የደፈጣ ጥቃት ሸራፊት ተብሎ በሚጠራ ቦታ ልዩ ቦታው በተፈጸመው ጥቃት ወታደራዊ ኪሳራ ደርሷል። ሚሊሻዎች በፋኖ እጅ ገብተዋል። በድንገተኛ ጥቃቱ 2 ሚሊሻዎች ለፋኖ እጅ ሲሰጡ በቁጥር ያልታወቁ ጉዳት ደርሶባቸዋል። ወደ አካባቢው ተጨማሪ ኃይል ከመራቤቴ ዓለም ከተማ መንቀሳቀሱን ነው የመረጃ ምንጮች እየገለጹት። አዊ ዞን ወደ ሰከላ ከቲሊሊ አቅራቢያ ወደ ሰከላ የመስመር ላይ አጉት ተብሎ በሚጠራ ቦታ በሚገኝ ወታደራዊ ካምፕ ላይ ፋኖ ድንገተኛ ጥቃት በመፈጸም ጉዳት አድርሷል። በተፈጸመው የድንገተኛ ጥቃት የደረሰው ሰብአዊና ቁሳዊ ኪሳራ አልታወቀም። በሞርተር እና እንዲሁም ደግሞ በሌሎች የቡድን መሳሪያዎች በዲሽቃ ጭምር ነው ጥቃቱ የተከፈተው። በዚህ ቦታው ላይ ፋኖ ተመልሶ ቦታውን ተቆጣጥሯል። ጥቃቱን ተከትሎ ካምፕ አድርገው የነበሩ ወታደሮች ለቀው ወጥተዋል። ወደ ሰሜን ወሎ ስንሄድ በሰሜን ወሎ ሀብሩ ጊራና ገብቶ የነበረው ፋኖ ከተማውን ለቆ ወጥቷል። በፖሊስ ጣቢያና በሚሊሻ ካምፕ ላይ
ጥቃት በመፈጸም ከተማውን ተቆጣጥሮ የነበረው ፋኖ ከተማውን ለቆ ሲወጣ ፋፍም ተብሎ ከሚጠራው ቦታ ሸሽቶ የነበረው ሚሊሻ ፖሊስና እንዲሁም ደግሞ ተጨማሪ መከላከያ ከውርጌሳ በመንቀሳቀስ ወደ ጊራና ከተማ ገብቷል ነው የተባለው። ወደ አርማጭሆ የሚወስድን መረጃ ላስከትል። በአርማጭሆ ለግዳጅ እንግዲህ ይሄ የፋኖ ያወጣው መረጃ ነው። ለግዳጅ ስራ ስምሪት ተሰጥቶት የነበረ አንድ የፋኖ አባል ግዳጁና ኦፕሬሽን ፈጽሞ ተመልሷል ብሏል። ይሄ ሆኖ እንግዲህ በአርማጭሆ ምዕራብ አርማጭሆ ነው። ያው አርማጭሆ ብዙ ነው። አድማጭ ተመልካቾቻችን ከጎንደር ከተማ እስከ ሱዳን ድረስ አርማጭሆ ይባላል። 4 ወረዳዎችን እየያዘ ነው። በምዕራብ አርማጭሆ አብርሃ ጅራ ከተማ እጅ ሰጥቶ የሚሊሻና አጠቃላይ ያለውን ሁኔታ እንዲሰልል በፋኖ ልዩ ተልዕኮ ተሰጥቶት የነበረው የፋኖ አባል በፖሊሶች በጥርጣሬ በቁጥጥር ስር ሊያውሉ ሲሞክሩ እጅ ስጥ ሲሉት በከፈተው ያጸፋ ምላሽ 2 የፖሊስ አባላትን በመግደል ሌሎችን በማቁሰል የነፍስ ወከፍ መሳሪያዎችን ይዞ ወደ ፋኖ ተቀላቅሏል። በዚህም ፋኖ እንግዲህ ግዳጁና ኦፕሬሽን ፈጽሞ መጥቷል በሚል ከፍተኛ ምስጋናና ሽልማት ተደርጎለታል። በሌላ መረጃ እንደዚሁ ከዚህ በፊት ልጁ በሚሊሻ የተገደለበት አንድ አባት አርማጭሆ ታች አርማጭሆ ሳንጃ ከተማ ሚሊሻዎች ላይ ጥቃት በመክፈት የአርሶ አደር 3 ሚሊሻዎችን በመግደል 5 የሚሆኑትን አቁስሏል። እንግዲህ ወደ ከተማ ሲገባ ቁም በሚል ወከባ ሲፈጽሙበት በነበሩ የሚሊሻ አባላት ላይ ነው ይህን ያጸፋ ምላሽ የሰጠው። ከተወሰኑ ቀናት በፊት ልጁን የፋኖ ደጋፊ ነህ በሚል ወደ ገበያ ሲመጣ ልጁን ገድለውበት ነበር እነዚህ ሚሊሻዎች ተብሏል። ይህ እንግዲህ እዚህ አርማጭሆ አካባቢ የወጣ መረጃ ነው። ወደ ምስራቅ ጎጃም የሚወስደን መረጃ ላስከትል። በምስራቅ ጎጃም ቢቡይ ወረዳ ድጎ ተብሎ የሚጠራው ከተማ አቅራቢያ ውጊያ ተደርጓል። ዛሬ ማለዳ በዚህ አካባቢ በተደረገው ውጊያ የደረሰው ጉዳት በዝርዝር አልታወቀም፣ እየተጣራ ነው። ከዛ ባሻገር ፈለገና መርጦ ተብሎ በሚጠሩ አካባቢዎችም ለሰዓታት የቆየ ተኩስ እንደነበር የመረጃ ምንጮች ገልጸዋል። እዚህ ድጎ ተብሎ የሚጠራው አካባቢ ቢቡኝ በነበረው ውጊያ እንግዲህ ዙ 23 ሞርተር ዲሽቃን ጨምሮ በአካባቢው ከፍተኛ ተኩስ እንደነበር ሰምተናል ሲሉ የመረጃ ምንጮች ገልጸዋል። ወደ ሌሎች መረጃዎች ይሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ምስራቅ አፍሪካ የሚወስደን መረጃ የማስከትለው በምስራቅ አፍሪካ ያለው አጠቃላይ ወታደራዊ ስምሪትና የጦር መሳሪያ ማጓጓዝ ቀጥሏል። ይህ እንግዲህ በቀጠናው ወደፊትም የተረጋጋ ሁኔታ እንደማይኖር የሚያሳይ ነው። ምስራቅ አፍሪካ ዩናይትድ አረብ ኤሚሬትስ ለአርኤስኤፍ ለሱዳኑ ፈጥኖ ደራሽ ኃይል ወታደራዊ ኮንቮዮችን አቅርባለች። ከበርበራ ሶማሊያ ወደብ ወደ አዲስ አበባ ጅጅጋ ተሽከርካሪዎቹ እየተጓጓዙ ነው። ከጅጅጋ አዲስ አበባ ከአዲስ አበባ አሶሳ ይደርሳሉ የተባለው 200 ይደርሳሉ የተባሉት ቴክኒካል ተሽከርካሪዎች ለወታደራዊ አገልግሎት የሚውሉ ተሽከርካሪዎች ናቸው ተብሏል። የማጓጓዝ ስራው በኢትዮጵያ በኩል እየሰራ ነው። ሌላው ማሊ መነጋገሪያ ከሆኑ ትናንት መረጃዎች መካከል አፍሪካዊ መረጃዎች ማሊ ታጣቂዎች በፈጸሙት ጥቃት መከላከያ ሚኒስትሩ ተገድለዋል። መከላከያ ሚኒስትሩ መገደላቸውን ተከትሎ የካዚማ ተብላ የምትጠራ ከተማ ላይ የነበረው የሩሲያ ዋግነር ግሩፕ እቃውን ሸክፎ ወጥቷል ተብሏል። ይህንን በተመለከተ የዓለም መነጋገሪያ የሆነ ሚዲያ ነው። ሌላው ባቶር በተባለ ቡርኪና ፋሶ የጦር መሳሪያ የሚጭን የጭነት አውሮፕላን ከዩናይትድ አረብ ኤሚሬትስ ወደ ሶማሊያ ፑንትላንድ የጦር መሳሪያ ጭኖ ትላንትና አራግፏል ተብሏል። ሌላው የኮሎምቢያ ታጣቂዎችን አሁንም ዩናይትድ አረብ ኤሚሬትስ ወደ ሱዳን እያቀረበች ነው። በትላንትናው ዕለት በ3 አውሮፕላኖች ወደ ሱዳን ኮርዶፋን ገብተዋል ነው የተባለው። ከዩናይትድ አረብ ኤሚሬትስ ቦሳሶ ሶማሊያ እንዲሁም ደግሞ ከዚህ ወደ ምዕራብ ሱዳን ገብተዋል ተብሏል። እነዚህ ቅጥረኛ ወታደሮች አረብ ኤሚሬትስ ደሞዝ የምትከፍላቸው የኮሎምቢያ ቅጥረኞች ናቸው። ሌላው ቦይንግ 737-700 የተባለ የግል ጀት አውሮፕላን ለዚህ የጦር መሳሪያ ጭኖ ከዩናይትድ አረብ ኤሚሬትስ በትላንትናው ዕለት ኬንያ ናይሮቢ አራግፏል። የጦር መሳሪያውን የተራገፈው የጦር መሳሪያ ምናልባትም ለአርኤስኤፍ የሚደርስ የጦር መሳሪያ እንደሆነ የመረጃ ምንጮቹ ይህንን ገልጸዋል። ሌላው የዩናይትድ አረብ ኤሚሬትስ የመከላከያ የአየር ኃይል አባል የሆነ ኤርፎርስ ንብረትነቱ የአየር ኃይሉ የሆነ ኤርፎርስ C130H የተባለ ግዙፍ የጦር አውሮፕላን ከዩናይትድ አረብ ኤሚሬትስ የጦር መሳሪያዎችን ጭኖ በትላንትናው ዕለት አዲስ አበባ ማራገፉን የወጡ መረጃዎች ያሳያሉ። ለሰዓት ከተለያዩ አካባቢዎች ማሰባሰብ ወደ እናንተ ያቀረብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ